የልብ ድካም ለሞት እጅ ያሰጣል። ልቤ ደከመ። መዓት ችግሮች ተያይዞ ለህይወት ጥያቄ ምላሽ መስጠት ተራራ እስኪሆንብኝ ድረስ ተስፋን የሚያስቆርጡ አእምሮን የሚያደክሙ ሁኔታዎች ከበቡኝ። በክስቢ ፎክር ያልሆነ የሆነውን ዋሽቶ ቢናገር እግዚአብሔር ትቶኛል። ለምን እንደዚህ ትላለህ? ለምን አልልም? ድብና አድርጌ እላለሁ። ጓደኛዬ፣ ወንድሜ እንደተጎዳህ አውቃለሁ። ግን ጌታን ተወዶ የለ ሁሉንም ተውለት። ጌታንማ እወደዋለሁ በደንብ አድርጌ። ለዛም ነው ሳላቋርጥ ሳገለግለው ስሮጥለት ይኖርኩት። እሱ ግን ማልችለውን ሸክም አሸከመኝ። የምወደውን አባቴ ነጠቀኝ። ዝም አልኩ። እህቴና እናቴ ከሚበሉት ቀንሶ እየተራቡ የሚልኩልኝ እያስብ ጨክኜባቸው ቀጠልኩ። ልብስ ሳልቀይር በአንድ ሱሪ ሰው ሁሉ እስኪያቀብኝ ድረስ ታግሼ ያገለግልኩ። አሁን ግን በቃ ጓደኛዬ ነህ እንደምታስብልኝ አውቃለሁ። አሁን ግን ልቤ ጨክነዋል። እንሂድ አትበለኝ። ከእንግዲህ ወዲህ የእግዚአብሔርን ቤት ደጃፍ አልረግጥም። እዚህ ጫካ ውስጥ ግን መኖር አይበቃም? ከበቃሽ መውጫውን መንገድ ያሳይሻል። እንደዛ ማለት አይደለም። አውቃለሁ ገና በልጅነት ከምትወዳቸው ቤተሰቦች ጉያ ነጥቀው እንዳወጡ። ግን እኮ አመለጥካቸው አይደል? የጫካውን መውጫ መንገድ እያወቅ ለምን አልወጣህም? ጊዜ፣ ዘመን፣ ትናንትናና ዛሬና ነገ እኩል አይደሉም። ትናንት የነጠቁሽን ዛሬ ማስመለስ ምናልባት ምንም አይጠቅም ይሆናል። ሁሉም ነገር በጊዜው ነው። ልክ አየሽ፣ መጥፎ አጋጣሚ ሁሉ መጥፎ አይደለም። ከቆሻሻ ንጹህ ውሃ ይቀዳል። ያኔ ከቤተሰቦቼ ጉያ ነጥቀው እዚህ ሲያመጡ በጣም ከፍቶኝ ነበር። በጣም ምንም በማያውቀው በልጅ አእምሮዬ ብዙ ተጎድቼ ነበር። እንደ ሰው ደስተኛ ሆኜ ከቤተሰቦቼ ጋር መኖር እየቻልኩ እዚህ ጫካ ውስጥ ዋጋ መክፈል እጅግ በጣም ያሳዝነኛል። እንደገና ቤተሰቦቼን ፍለጋ ወጥቼ የተሰጠኝን ህይወት ማበላሸት አልፈልግም። ይህንን ክፉ አጋጣሚ ለመልካም ነው ብዬ እዚሁ ጫካ ውስጥ ለማስፈልጋቸው መድኃኒት ሆናለሁ። አውቃለሁ ምናልባት አንተ ባትኖር ከዚህ ምድር ከዛኛው ምድር ላልሆን እችላለሁ። ግን በቃ እዚህ መኖር ሰልችቶኛል። በቃ ከዚህ ጫካ እንውጣና አብረን በሰላም እንኑር። ሰላም አንጻራዊ ናት። ያንዱ መከራ ምናልባት ለሌላው የደስታን ጽዋ እየተጎነጨ በደስታ የሚኖርበት ዓለም ሊሆንለት ይችላል። አይገባኝም።
አይገባኝም። እንዳንተ አይነት ሆን ብሎ የእብድን ኑሮ ለመኖር የሚፈልግ ሰው አይቼ አላውቅም። መጣሽብኝ እንጂ አልመጣሁብሽም። ጫካውን ለቀሽ መውጣት ትችያለሽ። ነገር ግን አንድ ነገር ልንገርሽ፣ ተመልሰሽ መተሽ እዚህ ዛፍ ላይ ተንጠልጥለሽ እንዳላገኝሽ። አባ ቁርስ ደረሰ። ልጄ ቤት አደራችሁ? ያደርኩ አባባ። እግዚአብሔር ይመስገን። ልጄ እንዴት ነሽ? አንተን የመሰለ አባት እያለክ ደግሞ ምን አገባ? ዋናው ደህና መሆንሽ ነው። ምነው አባ የተጨነቅክ ትመስላለህ? ደህና ነኝ ልጄ፣ ደህና ነኝ። አይ አባዬ፣ በቃ አንድ ሳምንት ግቢ ብሄድ እንደዚህ ሆነ ጠብቀኝ። እንጂ ደህና እንጂ ወርስ ብትቆይ። ውይ እዚህ ቤት እንደው ምን አለ እስቲ በማለዳ እንኳን ቃለ እግዚአብሔርን ብንሰማ ልጆች። ቀን ማታ ፊልም እንዴ ምን አለበት አንዳንድ ጊዜ እንደዚህ ብናይ። አይ እናንተ ከርበል እስቲ መጽሐፍ ቅዱስን አቀብለኝ። ምን እንደሚሻላችሁ የት ለመድረስ እንደሆነ አላውቅም። እነሱንማ ተዋቸው። መች ሰው የሚላቸውን ይሰማል? ቀኑ ሙሉ ፊልም ነው ስራቸው። ምን አለበት አሁን ተረጋግተሽ አብረን ብንበላ። አንተ ቀልድ። እኔ ዋዛ ሰው አይደለም መስልህ። እኔ ማለት እኮ ከ3 ዓመት በኋላ በአርባ ምንጭ ዩኒቨርሲቲ ያው በማዕረግ በሶፍትዌር ኢንጂነሪንግ መመረቅ ልጅ ነኝ። እሺ ቀልድ አንተ። ምን መሰለሽ አፈላሽ ማለቴ ተንተከተክሽ ማለቴ ገነፈልሽ። ምን ትላለች እቺ? የኔ ወድ ወንድም ትቻምኛለሽ እኮ። እኔ እስኪ ላጉርስሽ ባይ ማለት ነበር። ወይ ጉድ! እነዚህ ልጆች ብለው ብለው በምግብ መቀለድ ጀመሩ። አንተም ዝም ትላቸዋለህ? ምን ነው ጋሼ? ምን ሆነ ነው ትክስ ያልክብኝ? ምን ሆነ ነው? በሰላም ነው? በሰላም ነው። ጆማት ያየሁትን ምግርም ብሎኝ ነው። እሱን ተውና የቀረበውን ብላ እስኪ። ቡራን ችግር ተፈጥሯል። ምንድነው? ያ የሚያስቸግርሽ አስተማሪ ክላስ ከመግባታችሁ በፊት ቡራንን ላገኛት ፈልጋለሁ አለ። እና ምን ችግር አለ ታዲያ? በጃ እናግረዋለሁ። ቁጭ በይ ቁጭ በይ ቁጭ በይ። አመሰግናለሁ። ፈልገኸኝ ነበር? ለምን እንደጠራሁሽ ታውቂያለሽ አይደል? አዎ፣ ባለፈው ፈተና አምጦኝ ነበር። ለምንድን ነበር ያመለጠሽ?
ናፍጄ ነበር ሚስተር። ትንሽ ብቻ በእርግጥ ትንሽ ትልቅ የለውም። እኔ ለረዳሽ ፈቃደኛ ነበርኩኝ። አንፎርቹኔትሊ ዲፓርትመንቶች ውጤት አስገባ ብለውኝ ውጤት አስገብቻለሁ። ግን ሚስተር ምናልባት ድጋሚ ልትፈትነኝ አትችልም? ድጋሚ ፈተና ምናልባት ድጋሚ ልፈትንሽ ይችል ይሆናል፣ ግን እሱ በአንቺ ፈቃደኝነት ላይ ነው መሰረት የሚያደርገው እኮ። እኔ ፈቃደኛ ነኝ። በምን አይነት መንገድ ሊስተካከልኝ ይችላል? ታውቂያለሽ፣ የኔ ኮርስ ምናልባት 1 ዓመት ወደ ኋላ ሊያስቀርሽ እንደሚችል አውቃለሁ። ሰው ውጤት ለማግኘት ሲል ያው ብዙ ነገር ያደርጋል። በነገራችን ላይ አምሮብሽ ነው የመጣሽው። ሚስተር እኔ እናንተ እንደ ተማሪና እንደ አስተማሪ ነው መሆን ያለብን። እባክህ የምትፈትነኝ ከሆነ ነገሮችን ቀለል አድርግልኝ። ስልክ ያለሽ አይደል? አዎ። ደውዪልኝ። ውጪ ነው። አረ ሚስተር እባክህ ሚስተር ውጪልኝ። ሄሎ 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 ሞላ እንዴት ነህ? አዎ እዛው የእርሻ ማሳ ውስጥ ነኝ። ሰብሎቹም እየደረሱ ነው። እችን የምታህል ጠባብ ከተማ ውስጥ አንድ ግለሰብ ይሄ ሁሉ ማሳ አለው ቢባል ማን ያምናል? እሱ አንተን የሚመለከት አይመስለኝም። በአንድ ወቅት አንድ ጥሩ እረኛ ነበረ። አንዲት በግ ነበረችው በጣም የሚወዳት። ተንከባከባት፣ አሳደጋት፣ ጠበቃት። ምንም ቢወዳት፣ ምንም ቢንከባከባት፣ ምንም ቢያሳድጋት አንድ ጊዜ አንድ ከባድ ተኩላ መጣ እና በጊቱን ከተኩላው ለማዳን ቢታገል አቃተው። ተኩላውም ሁለቱንም ቀርጥፍ አድርጎ በላቸው። አቤት የሚወዱትን ነገር ማግኘት እንዴት ያረካል! አልገባኝም። ምን ለማለት ነው? ጠዋት ከቤት ስትወጣ ልጅህን አየኋት። ያውን በጠዋት ወጣች። እንዴት አምሮባታል! እባክህ ቆንጅታለች በጣም አይደል? ጋሻው እቺን የመሰለች እንቡጥ አበባ ልጅ፣ እቺን የመሰለች ቆንጂዬ ልጅ ማትድርልኝ ከሆነ የሚከተልህን ታውቃለህ። ደጋግሜ ነግሬሃለሁ። ምን እንዳታመጣ ፈርቼ። ትሰማለህ? ልጄ ማለት የአይኔ ብሌን ናት። አይንን ከሷ ላይ አንሳ። በሷ ደግሞ ድርድር እንደማላውቅ ታውቃለህ። ይኸውልህ ባሪያው፣ አይንህን ከልጄም ከቤተሰቤም ላይ ብታነሳ ይሻላል። ችግርህ ከኔ ጋር ነው። ከኔ ጋር ያለን ከኔ ጋር እንጨርሳለን። አትጩ።
አትጩ ጋሻው። ደጋግሜ ነግሬሃለሁ። ደጋግሜ ሺህ ጊዜ ነግሬሃለሁ። እቺን ልጅ ወድጃታለሁ። አትፍራ። እኔ አልጎዳትም፣ ስለምወዳት አልጎዳትም። አለበለዚያ ግን አንተም ቤተሰቦችህን በዚች ልጅ ምክንያት ያው ማግባቴ ላይ ቀር በዚች ልጅ ምክንያት ዳፋችሁን አበሳችሁን ስታዩ ትኖራላችሁ። ይኸውልህ ባሪያው ትሰማለህ? እንዲሁ በቀላሉ መደራደርበት ጉዳይ አይደለም። ከኔ ጋር ያለህን ነገር ከኔ ጋር ትጨርሳለህ። ከዛ ያለፈ ነገር ግን አይንን ከልጆቼ ላይ ብታነሳ ይሻላል። አንተም የራስህን ኑር፣ እኔም የራሴን ህይወት ልኑርበት። እባክህ ከልጄ ላይ አይንን አንሳ። ተውልኝ፣ በቃ ቤተሰቤን ተውልኝ። ልጄን በጣም ወድጃታለሁ፣ ላገባ ትፈልጋለሁ ጋሻው እና እስከዛሬ 7 ሰዓት መልሰህን እጠብቃለሁ። አለበለዚያ ግን አንተም ቤተሰብህም መከራችሁን አበሳችሁን ስታዩ ትኖራላችሁ። ወቅት የሚያመጣው ነገር መልካም አይሆን ይሆናል። በቀን ክፋት፣ በእድል ጎዶሎ የተሞላ የማዕበልና የወጀብ ህይወት ነው ያለን። ግና በማዕበሉም በወጀቡም ላይ ጸንቶ የቆመው ባህሪ ስያሜው የእግዚአብሔር መልካምነት ነው። ሁሉን ለመልካም አሰበው፣ ነገር ሁሉ ተያይዞ ለመልካም ሆነ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እንዴ ስርዓት የሚባል ነገር አልፈጠረባችሁ? የሰው ቤት ዘቡ ተብሎ ይገባል እንዴ? አማቾቼ ቤት ለመገኘት ደግሞ የምን ስርዓት ነው ያመጣሽው? የምን አማች? አማችን እዛ የምትኖርበት ጎዳና ላይ ሂድና ፈልግ። ምን አልሽ አንቺ? አንቺን የመግደል ፍላጎት አልነበረኝም። ልጅሽን ማግባቴ ላይ ቀር መስዋዕት ሆንሽ።
ምን መጣው እሺ ምን ነው ልጄ? ምንስ ቢፈጠር እንዴት እንደዚህ ይደረጋል? እንዴት እንዲህ ለማድረግ ደፈርሽ? እንዴት ጨከንሽብኝ ልጄ? አይዞት ጋሼ፣ ብዙም እኮ አልተጎዳችም። ከአንደኛ ፎቅ ላይ ነው የወደቀችው። መምሩ ምንስ ቢያደርግ አይደለም 1 አመት ለምን ከነጭራሹ አትባረሪ? ሌላ ህይወት መንገድ ጠፍቶ ነው እንደዚህ አይነት ውሳኔ የምትወስኙ? አባ ወደ ቤት ሰደኝ። ወደ ቤት? በዚህ ሁኔታ እንዴት ነው ወደ ቤት የምንሄደው? ግድ የለውም ጋሼ፣ ቤት ብትሄድ ይሻላል። እኔ ጎበዝ ማቀው ኦጌሻልና እዛ ቤት መጥቶ ያሻታል እሱ። ወይኔ ጋሻው፣ ወይኔ ልጄ፣ ወደ ቤት ሰደኝ። እስቲ ግሯ ጋር እግሯ አይዞሽ ምን ነው ዳንዬ? ምን ነው? አስሪ ንቂ እባክሽ አስሪ። ዳኒ ልጄ ምንድን ነው? ልጄ ምንድን ነው? ምንድን ነው ጉዱ? አስሪ ምንድን ነው? ዳኒ አስሪ ምንድን ነው? ልጄ ዳኒ
መጥፎ አጋጣሚ ሁሉ መጥፎ አይደለም። ከቆሻሻም ንጹህ ውሃ ይቀዳል። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እሱ ቀድሞ ተናግሮኛል። ከመጠንከር ውጪ አማራጭ የለኝም። ከእንግዲህ ወዲህ የእግዚአብሔርን ቤት ደጃፍ አልረግጥም። ከመጠንከር ውጪ አማራጭ የለኝም። እግዚአብሔርን ወደዋለሁ። ከሰማይ በታች ምንም ቢፈጠር ታይዞ ለመልካም ነገር እንደሚሆን አውቄያለሁ። ማንም ምንም አይለየንም። ታውረድ ቢበዛ እንኳን ቢጨንቀኝም አድርገው አንተን ትቼ ሌላ አማራጭ መፈለግ አይሆንልኝም። ውላችን አይደለም ስኬት ሳይሆንልኝ ግን ልርቅ በደም ለተዋጀሁት በቂዬ ነው ማንነት የወደድከኝ ጌታ አከበርኩ ጌታ ነፍሴም ተሰጥታለች ላንተ ታዚም ሁሌም ጠዋት ማታ ቃል ኪዳናችንም ዘላለማዊ ነው። አጋጣሚ አይደለምና ፍቅር ሁኔታ ለያየው ሄድኩኝ ብለው ከሄዱበት አንዳች የለም የተረፈ ዛሬ ታይቶ ከሚጠፋ ከዚች ምድር ያለፈ ዘላለሜም ቤት ያንተ ይሁን ይህን እወዳለሁ በከንፈሬ ሳልበድል አንተን ብቻ መርጫለሁ። የወደድከኝ ጌታ አከበርኩ ጌታ ነፍሴም ተሰጥታለች ላንተ ታዚም ሁሌም ጠዋት ማታ ቃል ኪዳናችንም ዘላለማዊ ነው። አጋጣሚ አይደለምና ፍቅር ሁኔታ ለያየው
ላንተ ታዚም ሁሌም ጠዋት ማታ ቃል ኪዳናችንም ዘላለማዊ ነው አጋጣሚ አይደለምና ፍቅር ሁኔታ ለያየው በዚህ ሁኔታ እንዴት ነው ወደ ቤት ይዤሽ መሄደው? እናት ምን አማችን እዛው የምትኖርበት ጎዳና ላይ ሂድና ፈልግ ማለት ቀጥሉ። እንደገና ቀጥላ ጓደኛ ተኛ ፊላ እግዚአብሔር ትቶኛል ከሚለው ጀምሮ ከተኩላው እሷን ለማዳን ሞከረ፣ ጣረ፣ አልቻለም። ተኩላው ሁለቱንም አረ በእናትህ እዛው እሺ እዛው ይስቃል እንደ በጣም አሪፍ ናት። ሁለቱንም በላቸው። ኦኬ ሁለት ናቸው ሴቶቹ ራሱ እነማን ናቸው? ልጄ ማለት እንደ አይኔ ብለ የምጠነቀቃላት አይኔ ናት። በአይኔ የመጣውን ደግሞ ሸረካክተዋለሁ። ጋሽ ማለት ባሪያው ተውልኝ፣ በቃ ቤተሰቤን ተውልኝ። አሪፍ ነው በእናትህ በለው አትለው አሪፍ ነው በለው ተውልኝ የሚለውን ድገም። ኧረ ቢላ ቆየብህ አንተ ኦኬ አክሽን አልኩህ እኮ ቀጥታ እዚህ ወጥ